ቪዥነሪ የለም ብዙ ቪዥነሪን የሚያስቀጥሉ ብዙ አሉ እንጂ ግን ቪዥን እስካለ ሰክሲድ ልታደርግ ትችላለህ። ታክሲ ጀምር። ታክሲ ብትሞት ማትከስረው ፕሮግራም ነው። ምክንያቱም መልአክ ስለሚጠብቅ ያንተን ነገር አትከስርም። ፈጽመ የማትከስረው ህይወት። ማናችንም እዚህ በታክሲ መሄድ አለብን። አሁን ስንወጣ ራይድ በለው ከበደ በለው አየለ በለው መሄዳችን አይቀርም። ስለዚህ ትራንስፖርት ትልቁ ሚና ይጫወታል። ኤኒ ትራንስፖርት ታክሲ ሊሆን ይችላል። እኔ እናንተም በሆን ገንዘብ ከሌለኝ ከዚህ ለሚኩራ ወጣ ብለ ፈረስ አለ። እመኑኝ ገንዘብ ተቀምጦ ባዶ እጅን ከምትቀመጥ እዚህ ምድር ላይ ፈረስ ጋሪ ማለት ነው። ጋሪ መኮናተር ትችላለህ። በፍጹም ገንዘብ እጅ ላይ እንዳይቀመጥ። ስለዚህ ትራንስፖርት ነው ብለህ የምታምነውን አድርገው። የትራንስፖርት መኪናዎች የተበላሹ መኪናዎች ጫራታ ገብተክ ውሰድና አድሰውና ከዛ በኋላ ስራ ጀምር። እግዚአብሔር ካልተንቀሳቀስክ አይረዳህም። እመነኝ። ይሄንን በሙሉ ልቤን ማወራ ከብዙ መልካም ልብ ጋር ካልተንቀሳቀስክ አይረዳህም። ስለዚህ የሆኑ ነገሮች አንደኛው እንግዲህ ትራንስፖርት ነው። እነኚህን አራቱን በህይወት ውስጥ ያዘው። ልትከስር የማትችላቸው ናቸው። መብል፣ መጠጥ፣ ውሃ፣ ትራንስፖርት። ሌላው ምን ነበር? ምን? ልብስ። እነኚህ መሰረታዊ ናቸው። ሌላው ትንሽ አለፍ ብለ ያለክ ሰው ካለ መስራት የምትችል ሰው ካለ በሚሊየንስ ቤት ውስጥ እጅ ውስጥ ካለ ቤት እጅግ በጣም መልካም ነው። መሬት ገዝቶ መሸጥ ይሁን ወይንም ቤት ተከራይተ ማከራየት። አሁን በጣም የሚደንቀው የሚለማ ሰፈሮች ብለው አውጥተዋል። ብልጥ የሆነ ሰው የሚለማ ሰፈርን ተከታትሎ አይቶ እዛ አካባቢ ላይ በዚህ ጊዜ ላይ ቤት ብትከራይ እንበልና 40,000 ብር ብትከራይ ስለሚለማ አካባቢው በትንሹ 60,000 ብር ልታከራይ ትችላለህ። ታች ምንድነው ፍየል ምናምን። እኔ ራሴ ሳቅ አንድ ሰው 75,000 ብር በወር ልክፈል ብሎ ሲለምን እምቢ ብለውት ከዛ እሺ በቃ ትቼዋለሁ ብሎ እነሱ ሰዎቹ በ60,000 ብር አከራዩ። አሁን እዛው ፍየል ቤቱ እዛው ምንም የተነካ ነገር የለም። 135,000 ብር ተከራየ። ሰውየው 60,000 ብር ወስዶ ሲያወራኝ ዳኒ እኔ ምን አይተው ነው 75 እምቢ ብለው ነበረ። አሁን ግን አተው እንደዚህ ቶሎ ሰደው ግን የ1 አመት ክፍያ ነው ያሉት። ለምን የ2 አመት አይሉ? ኮንትራትህን 5 አመት በለው። አተገብላለሁ ማራራቅ ነው በለው ነካረው። ስለዚህ እንደዚህ ምን ችግር የለውም። ያለህን ገንዘብ አድርግ። እጅ ላይ ገንዘብ አይኖር የሚከራይ ባይኖርስ? እዚህ ምድር የቤት እጦት የሚያንገበግበው ህዝብ ነው። አንተ አሁን ማድረግ ነው በኮምፐርሳቶ መለየት ነው። 135,000 አያችሁ። ሲምፕል የሆነ የህይወት ስርዓት ነው ያለው። 100 ብር ካለ እንዴት ማባዛት እንዳለብህ ማሰብ ነው ያለብህ። በቃ የኔ ትምህርት ይሄ ነው እንዳትረሳ። አንደኛው ሰው ቤት ክራይ ከፍሎ በልቶ ጠጥቶ ትራንስፖርት ኖሮት መኖር የሚፈልግ ሰው ነው። አንተ ማን እንደሆንክ በዚህ መካከል ላይ ራስህን ጠይቅ። ሁለተኛ ሰው በልቶ ጠጥቶ የቤት ክራይ ከፍሎ የሆነች ገንዘብ ለአደጋ ጊዜ ለሐዘን ጊዜ ብሎ የሚያስቀምጥ ሰው ነው። ሶስተኛው ሰው ያለውን ገንዘብ እንዴት አድርጌ አባዛለሁ ብሎ የሚያስብ ሰው። ይሄ አይወስንህም። 10 ሳንቲም ቢኖርክ መልካም ነው። በደንብ አስተውሉ። ይኸውላችሁ የሚንቀሳቀስ ሰው በህይወቱ
ውድቀትን ቢያይ እግዚአብሔር ያስነሳዋል። መጽሐፍ ቅዱስ ቢወድቅ ጻድቁ እግዚአብሔር ምን ይለዋል? ይደግፈዋል፣ ያስነሳዋል ይላል። ስለዚህ አትሊስት የሚያስነሳ አካል አለ ማለት ነው። ካልወደቅስ ማለት ካልሞከርክም መውደቅንም አታውቅም። አትፍሩ። ደግሜ እላችኋለሁ አትፍሩ። ማን ከማን ጋር መስራት እንዳለብህ የሰውን ባህሪ እያወቅህ ትሄዳለህ። ነገር ግን ለኪሳራ አትሆንም፣ አትወድቅም። ያው የወደክበት ቦታ መነሳትህ አይቀርም፣ አትከስርም። ጥበብ ልንገራችሁ፣ ጥበብ ያወቅከውን ነገር መተግበር መቻል ነው። ሌላ ጥበብ የለም። ለምሳሌ እጃቸውን ይጭናሉ፣ እነሱም ይፈወሳሉ። የጥበብ ንግግር ነው። ልታወራው ትችላለህ። ስትታመም ግን መጀመሪያ አእምሮኩስ መጥቶ ጭነክ ከተፈወስ አንተ ሰው ጥበበኛ ነህ። በጨለማም በሄድክ ጊዜ አትፈራም ሲል ድምፁን ልታወራው ትችላለህ። ጨለማ በገጠመ ቀን ሳትፈራ ስትሄድ ጥበበኛ ሰው ሆንክ። ጥበብ ዕውቀት አይደለም። ጥበብ አደራረግን ማወቅ ነው። ስለዚህ እችኛዋን በደንብ አስቡ። እስቲ መጸለይ እንጀምር። ሼክ ለባጋንዶሎ ባራባቻ ለባቶስ ቤዴላባ ሮቢዬ ዴነ ማምብራዱነ ማግላባዶስ ባዲላባዳ ሮቢዬ ዲነ ማግላባዶስ አላቬ ያኑ ማብሮዳ ሬዲያ ዱላ ማንግላባዶን ያዱላ ባስ ማራማዶና አይዳና ማብሩዛ ለባዳ ለባይ እስቲ አእምሮዬን ክፈት እያላችሁ አእምሮዬን ክፈት። ይሄ የአእምሮ ጉዳይ ነው። ብር የሚባል የለም በዚህ ምድር ላይ። ብርም የሚባል የለም፣ ወርቅም የሚባል የለም፣ ምንም ነገር የለም። ነገር ግን ከአእምሮ የሚመጣ ነገር ነው። ከአእምሮ ውስጥ የሚወጣ ነገር ነው። ነገሩ እዛው መሬት ላይ አለ። ጉዳዩ እዛው ምድር ላይ አለ። ንፋስም ውሃም አየርም በረከት ነው ብለን ካልን ንፋስም አየርም ውሃም በረከት ሆኖ ከተገኘ ሁሉም ፊታችን ላይ ነው ያለው። ስለዚህ እዚሁ ምድር ላይ ካለ ለምን አንወስደውም? ስለዚህ በዚህ ሰዓት ላይ ጥበብ ትገዛለች ይላል። ጥበብ ሁሉን ታስተዳድራለች ይላል። ስለዚህ በዚህ ሰዓት እግዚአብሔር ማስተዋልን ጥበብን ማግላባዶስ ሬቤዴነ ማብሩዳ ሬቤዴነ ሜብሪዲነ ማብሩዳ ዜያዱን ሴለቬዲና ማግላባዶስ ሬቤዲ ላባዳ ላባጋንዳ ላባሩስ ፔጄ ላባዱ ሬቤዴነ ማብሮቦ ዶንዶ ሎባዲያስ ኡለባዳ ራቢያ ዶኖ ማስ ኢላባዶ ሎባግላባዶሳ ሬጂና ማብሩዳ ላባዱ ሎባግላባዶስ ሬዲያ ዱ ላባግላባሩስ ፓዲ ላባዳ ሬዲያ ዱ ላባግላባዶስ ሬጂና ማብሩዳ ላባግላባዶሳ ሬቤዴ ላባግላባሩስ ባዳ ኤላቢያ ኑ ባራባጆኖማ ኤላባግላባዶስ ኦ ጥበብ በከተማ ትጮዋለች፣ በመንደር ትጮዋለች፣ በሰፈር ትጮዋለች። ያቺ ጥበብ አገኘችን፣ ያቺ ጥበብ አገኘችን፣ ያቺ ጥበብ አገኘችን፣ ያቺ ጥበብ አገኘችን። የማስተዳደር የማድረግ የመፈጸም ጥበብ የመፈጸም ጥበብ የመፈጸም ጥበብ ሮስኪ ላቫንዳ ላባዶስ ራቢያዱ ላባግላባሩስ ፔጄ ለባዳ ራቢያዱ ላባግላባሩስ ፓዲ ለባዳ ኤላቫንዳ ለባዶ ኤላቫንዳ ለባዶ ሮስኪ ላቫንዳ ለባዶ ሬዲያዱ ላባግላባዶስ ኢለቫዳ ሬዲያዶ ሎባዲያዳ ማዮስ ኢናማብሩዳ ማዮስ ኢላቫዱ ላባጋይ ማዮስ ኢላቫዱ ላባግላባዶስ ራቢያዱ ላማግላባዶስ አላባዳ ኤናሚያ ሉበራዴ ሮዚ ላባንዶ ሎባዳ ራዬዴኔ ሜግላባዶስ አደብ ሬቤዴኔ ሜግላባዶስ እናመሰግናለን፣ 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 እናመሰግናለን።
እናመሰግናለን፣ 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 እናመሰግናለን። ሮዝባዱና ማግላባዶስ ባዳለም ሬቤዴ ለማንዶራ ራቢያ ዶሎ ባግላባዳ ሬዝባጂ ላባዶሎ ባዳ ሬቤግላባዶስ ፔዴ ለባዳ ላቢያ ዶሎ ባዲና ማንዳ ኦ ያሲያ ዱላ ባዳ ሮስፓዲ ላባግላባዶስ ማላባዶባ 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 ሮስፓዲ ላባ ማላባዶባ ሬቤዴኔ ማብሩዳ ማላባዶባ ሬግላባዶሎ ባዳ ራቢያ ዱላ ባዳ Invaradeia curabasiga manda la bradigi di bascia cataiata e le bravanose che dosta e la grusa che bradeia e le brasa cataligradosa de e le grosa da ginibra e la bra i bolson delle bradigi di bradosa catala bradeghe de bas e le gravadeia ragadigi di mandos e le brascia catazira rashata e ya roja da de stekina bradagi zagadala brada Elebrade yakurabasukata yabade eyalakata kalabada eyalakata kabade ilabraja gadagariba shakata labrada indala cruce prane ibaraja kata livra iroja galugradi ibrade yakata labradunda iraboja gaduska pradeya elebravaduske elebradavahushka da zinanda labrade yakata yade Shakata la brada, ikrado shakata la brade, elegro shakata. ተፈጸመ። አባት ሆይ እናመሰግናለን። ልጆችህ ለበረከት እንደተጠሩ በእውነት በመጽሐፍህ ተናግረሃል። ድሃ ሆኖ የተፈጠረ አንድም ሰው የለም። ጊዜና እድልን አለማወቁ ነው እንጂ እድሉንና ጊዜውን ልታስተምረን በዚህ ያለክና መንፈስ አስተምረን። እንደወደድክ ራስህን ግለጥ። ለየት ባለ መልክ ራስህን ግለጥ። አንተ እንዴት ብንነግድ ወይም ብንሰራ ወይም ብናደርግ እንደምናልፍ አይምሮአችን ክፈትልን። ኢንፎርሜሽን ማለት ትልቁን ሚና ይጫወታልና ይህንን ኢንፎርሜሽን ልቀቅልን። በርግጥ ልቀቅልን። ተፈጸመ በኢየሱስ ስም አሜን። መጀመሪያ ማወቅ ያለብን ነገር ሁለት ነጋዴ በምድር ላይ እንዳለ፣ አንደኛው በስጋ የሚነግድ፣ ሁለተኛው በመንፈስ የሚነግድ። መቼም ይመንም አይመንም በእግዚአብሔርም ይሁን በከበደም ይሁን ባየለም ይሁን ማንም እዚህ ምድር ላይ የሚነግድ በሁለት መልክ ነው። አንድ በስጋ የሚነግድ ነው። በስጋ የሚነግድ ሰው ከቀበሌ ከእጅ ወደ አፍ ሆነ ህይወት አያልፍም። ይሄን የተመለከትከው ተመልከታቸው። እዚህ ምድር ላይ በጣም ቢሊየነር ሚሊየነር ናቸው፣ ከተማውን ይዘውታል የተባሉ በሙሉ ሲጀምሩ በስጋ ጀምረው ነበር። በኋላ ግን ፈጥነው አብዛኛዎቹ ከክፉ መናፍስት ጋር ይዋሃዳሉ። ማንም እዚህ ምድር ላይ ማለት ኢትዮጵያ ውስጥ አይደለም፣ ዓለም ላይ በሙሉ ኢንፍሉዌንሻል ሆኖ ያለ ወይም ተቆጣጥሮት ያለ ምድሪቷን በመንፈስ የገባ ሰው ብቻ ነው። ደግሜ እላለሁ፣ የተማረ ይሁን ያልተማረ ይሁን፣ ጎበዝ ይሁን ሰነፍ ይሁን፣ ይሄን ማወቅ ከፈለክ ጀስት መርካቶ ሂድ።
አስመጪ ውስጥ ላኪ ውስጥ ምናምን ውስጥ የገቡ በሙሉ ስትመለከታቸው ኢንፍሉዌንሻል ከሆኑ ተጽዕኖ የሚያመጡ ሰዎች ከሆኑ በመንፈስ የሚነግዱ ናቸው። ይሄ ማለት ለምን ሆነ ብለህ ብትል ሰይጣን ኢየሱስን የመጀመሪያው ፈተናው አንድ ነው። ያለምን ክብር አሳየውና ወድቀህ ብትሰግድልኝ እነኚህን ሁሉ እሰጥሃለሁ አለው። ውሸቱን አይደለም። ኢየሱስ አንተ ውሸታም ምናምን አላለም። መስጠት እንደሚችል ያውቃል። ምክንያቱም በረከት ወይም ንግድ ወይም እጅ ላይ ስራ ካለ ክብር አለ። በቃ ማንኛውም እግዚአብሔር ባረከ ከተባለ አከበርኩ ነው። ስለዚህ ገንዘብ ያለው ሰው የትም ቦታ ይሄድ የመከበር ጉልበት አለው። በሌላ አማርኛ እንዲህ ነው፣ የደና ሰው ልጅ ናት። ታቅም እንዴ የደና ሰው የደና ቤተሰብ ናት። ምን ማለታቸው? ገንዘብ አላቸው፣ ሌላ ምንም። ልጅቷ ቡኒ ረመዲን ባህሪ ሊኖራት ይችላል። ገንዘብ ግን ክብራቸው ነው። ለዚህ ምድር የህይወት ስርዓት ገንዘብ ክብር ነው። ስለዚህ ወይ በመንፈስ ነው የምትነግደው ወይ በስጋ ነው። በመንፈስ ስትነግድ ወደድክም ጠላህም ስጦታም ከዛ ከምትሰራው መንፈስ ጋር መቆራኘት አለብህ። ደግሜ እላለሁ፣ ስጦታ መቆራኘት አለብህ። በዛ ስጦታ ውስጥ የምትንቀሳቀስ ሰው ነህ። ለዚህም ነው ግብሩን አላመጣም ስለዚህ አቃጥልበታለሁ ንብረቱን ይላል። አንድ ሰው መጣና አይረሳኝምና አቁም ያለው ወደ ጌታ መጥቻለሁ ምናምን አለኝ እና እንደዚህ ቢዝነስ ሰራ ነበረ። ነገር ግን የተዋወልኩት እዛ ካለ መናፍስት ጋራ ነው። እንደዚህ ነው ምሰራው፣ እንደዚህ ነው አለ። አየሁትና እንደዚህ ይሄንን ያቋረጥከውን ለምትሄድበት ቤተ ክርስቲያን ስጥና ነፃ ውጣ እና እቃ ከንትን ይላል ስል እንዴ እግዚአብሔርም ይፈልጋል እንዴ አለኝ። ምክንያቱም የጫነው አንድ መርከብ ሙሉ ብረት። የኔ ወንድም አልኩት እግዚአብሔርም ይቀበላል። እግዚአብሔር ያንተ የሚቀበለው ለመስጠት ለመጨመር ፈልጎ ነው እንዴ። እኔማ ከዛ በምን ይለያል? እሱ ለመሸወድ ነው ለካ። እኔ ይኸውልህ አለመስጠትም መብትክ ነው። ጌታን አገኘው ያልከው ቸርች አለ አይደል? እዛ ስጥ ነው ያልኩክ። እዛው እንደፈለግኩን አያገባኝም። ግን እውነቱ ይሄ ነው። በሶስተኛ ቀን ደወለልኝ። ምን ዜና ሰማ? የመኖች ወሰዱት። ከዛ ሰውየው ምን እንዳለው ደውሎ ገና ቤትህን ወስድብሃለሁ አለ። ልንገርህ፣ በመንፈስ ስትነግድ ከመንፈስ ዓለም ጋር የመቆራኘት ፕሮግራም ነው። ያ ሰርቆ ነው የሚሰጥህ። እግዚአብሔር ግን ሰርተክ ነው የምታገኘው። የምትሰራውን ይባርከዋል። እየሰማኝ ነው? ስለዚህ መነገድ ማለት በስጋም በመንፈስም። አንዳንድ ልነግር ማልፈልገው የመንፈስ ዓለም የሚነግዱ በጣም የሚገርም የመናፍስት ዓለም እንዴት ገንዘብ እንደሚያመጡ ብነግርህ ትደነግጣለህ። የመንፈስ ዓለም ንግድን ያምናል። ትዝ ይላችኋል፣ ሰይጣን የወደቀው
በሰማይ ላይ ነጋዴ እንደነበረ በንግዱም እጅግ ምን አለ በለጠገ። ሕዝቅኤል 28 በደንብ ተመልከት። ይነግድ እንደነበር በሰማይም ንግድ እንዳለ። ንግድ እዚህ ምድር የተጀመረ ነገር አይደለም፣ ሰምዌር ነው። አሳያለሁ በመጨረሻው ዘመን ባቢሎንን ለምን እንደምትወድቅ። ባቢሎን ነጋዴ ናት። ስለዚህ በራእይ መጽሐፍ ላይ በንግዷ የበለጠቅሽ ከተማ ብሎ ሲያወራ ምዕራፍ 10 ላይ አይደል? ስለዚህ በደንብ ስመ ነጋዴው መንፈስ ይላል። ስለዚህ የሚነግድ መንፈስ አለ። ዳስ ዋይ ብዙ ነጋዴዎች ባለፈው ጊዜ ስነግር ስለ መናፍስት እዚህ አገር ስለሚነግዱ መናፍስት ሳወራክ ትዝ ይልክ እንደሆነ ነጋዴ ሁሴን ከድር የሚባል መንፈስ እንዳለ ሌላ 1-3 መንፈሶች አሉ። የነጋዴ መንፈስ ቅዳሜ ዕለት የሚያስነግዱ ለምን ይመስላል? እያሮጠክ ቅዳሜ ዕለት ለመግዛት የምትሄደው መንፈሱ ቀኑን ወስዶታልና ነው። ንግዳቸውን አስራታቸውን የሚያገቡበት ቀን ነው ማታ ላይ። ስለዚህ ሲስተማቲካሊ እነኚህ የሚነግዱት በዚህ አይነት መንገድ ነው። ስለዚህ መንፈስ መነገድ አዲስ ነገር አይደለም። የእግዚአብሔር ቤትም የመነገድ ፕሮግራም አለው። ታውቃለህ 25% መጽሐፍ ቅዱስ ስለ ገንዘብ እንዳወራ ኢየሱስ አስተምሮ ያወራው አብዛኛው አስተምሮ ስለ ገንዘብ እንደሆነ በግራም ይሁን በቀኝ ለምን እንዳወራ ኢየሱስ እንዳወራ እኛ ሰባኪዎች አናወራም። ወይ ለጥጠነው ወደዛ ወይ ለጥጠነው ወደዚህ ሆኖ ችግር ተፈጠረ። ኢየሱስ ግን ባላንስ በሆነ መልክ አውርቷል። ስለ ገንዘብ ስለ ንግድ አውርቷል። ስለዚህ መንፈሳዊ ነገር እንደሆነ ይግባ ንግድ። ስለዚህ ዛሬ መንፈሳዊ ነገር በሆነው እግዚአብሔር ሰጪ ነው በሚል አስተምራለሁ። እግዚአብሔር ምንድነው? ሰጪ ነው። ከዛ በኋላ ከደረስን ወደ መላእክቱ እንገባለን። እግዚአብሔር ሰጪ ነው ብለን ስንመለከት እግዚአብሔር መስጠትን የሚችል አምላክ ነው። በደም ተመልከቱ። እግዚአብሔር ስራን ይከፍታል ብለህ እንደምታምን እግዚአብሔርም ደግሞ ገንዘብን መስጠት ምን ይላል ይችላል ብለህ እንድታምን ነው የእግዚአብሔር የመጨረሻው ሌቭሉ። ድጋሚ እግዚአብሔር ስራን ይከፍታል ብለህ እንደምታምን ሁሉ እግዚአብሔር ደግሞ ስጦታን መስጠት ምን ይላል ይችላል። ሌቭሉ ከመስራት ወደ ስጦታ ውስጥ ወደ መምጣት የሆነ የህይወት ስርዓት ነው። በደንብ አስቡ። የአንድ ነገር ኦልቲሜት ጎሉ አለ፣ የመጨረሻው ሌቭል አለ። እግዚአብሔር ስጦታን ለመስጠትም ይችላል። ለምሳሌ ተመልከት፣ እየሰራክ ቤት ልታገኝ ትችላል። እየሰራክ ቤት ልሰራ ትችላል። የሚደንቀው ነገር ሳትሰራ ደግሞ እግዚአብሔር ስጦታን ለመስጠት አንድ ሰው እንደዚህ በመንገድ ላይ አይቶክ ወደድኩ ሲል እዚህ ቤት ነው የምትኖረው? አዎ። እዚህ ቤት ላንተ አይገባም። እኔ መልካም ሰው ሆኜ ሳይሆን መልካም ቤት አለኝ። በቅርቡ ወደ አሜሪካ መሄዴ ነው። የኔን ቤት ውሰድ። እግዚአብሔር ምን መስጠት ይችላል? ቤትን መስጠት ይችላል። ለዚህ እኮ ነው ያልሰራችሁበትን ቤት ትገባላችሁ። አጨብጭብ። እኔ ደግ ነኝ። እኔ አላልኩም። ዘዳግም 8ን አስበው። ዘዳግም 8 ቤቶችን ባልሰራላችሁ። ከላይ ስታነበው ደግሞ ግን የሚያወራው ነገር ልትኖሩበት ቤትን ትሰራላችሁ አለ። ልትኖሩበት በእጅ ትሰራለህ። ሌላኛው ሳይድ ግን ቤቶችን ደግሞ እኔ ምን እላለሁ እሰራልሃለሁ። ያልደከምክበትን ያላላበህን ያልከተምከውን ከተማ ምን ትላለህ ትወርሳለህ። ውርስ አድርጎ ይሰጣል። አሁን በደንብ ተመልከቱ የእድገቱን። ነገር ግን የሚያለማምድ በመስራት ነው፣ በማድረግ ነው። መጀመሪያ ስቴፑ በማድረግ ነው። ስለዚህ መንፈሳዊ ሰው ስለሆንክ ዝም ብለህ ጠብቅ አልተባልክም። የሆነ ነገር ተንቀሳቀስ። የሆነ ነገር ስትንቀሳቀስ ስጦታውን ይዞ ልክ ምን ይላል ይመጣል።
ካልተንቀሳቀስክ ስጦታው ሊመጣ አይችልም። ምክንያቱም በዚች በትንሿ ነገር ማየት ይፈልጋል እግዚአብሔር። መንቀሳቀስን መልመድ እንዳለብህ ይወዳል። ስለዚህ አሁን ምን እሰራለሁ ብለህ ጀምር እንጂ ምን ስጦታ ይመጣልኛል ብለህ አትቀመጥ። ምን እሰራለሁ? ስጦታ መምጣቱ አይቀርም። ይሄን 100% እርግጠኛ ሁን። ለምሳሌ አስታውሳለሁ ያኔ እዛ ቤሌር እያለን ሳስተምር የሆነ ሽቶ ከሰዎች እየተቀበለ እየተሯሯጠ ይሸጣል፣ እየመጡ ይሸጣል። እየተሯሯጠ ሲሸጥ የሚደንቀው ነገር አንዷ ሴትዮ ምን አለችው? እኔ እንደዚህ ወዳለሁ እንዲህ የሚሯሯጥ ወንድ ምናምን አለችው። ጥሩ ነው ምናምን አላት። ከዛ በኋላ ሴቶች ወንዶች ሲሆኑ ይገዛሉ አለችው። አዎ እውነት ነው አላት። ከዛ በኋላ ምን አለችው? 155 ሚሊዮን ባንክ አለኝ አለችው። 155 ሚሊዮን እኔ አንድ ነገር ልሰራ ፈልጋለሁ፣ ኮስሞቲክስ ሾፕ ልከፍት፣ አንተ ደግሞ ገዢዎችን ልታመጣ፣ ምንካፈለው ግን እኩል ነው አለችው። ይኸው ዛሬ ቦሌ ላይ የራሱ 2 ትልልቅ ሱቅ አለው። አየ ስጦታ ማለት ይሄ ነው። አንድ ሰው ገንዘቡን ይዞ አይዲያን ለመካፈል ምን ይላል? ይመጣል። በቃ አለቀ። ካልተንቀሳቀስክ ግን ይህንን ስጦታ ልታገኘው ምን አትልም አትችልም። ስለዚህ እግዚአብሔር ይሰጣል ሲባል አዎ በር ዘግተህ ሸካ ኩካካ በቃ እዛው ነው የምትቀረው። ተወው እሱን። እግዚአብሔር የሚፈልገው ነገር የሆነች ነገር ተንቀሳቀስ። ስጦታው መንገድ ላይ ነው፣ ሰጪ ነው ብለን ስናምን እግዚአብሔር የተንቀሳቀሰን ሰው ነው። መጽሐፍ ቅዱሳችን ላይ ስንመለከት ዘፍጥረት ምዕራፍ 12 ቁጥር ከ1 እስከ 3 ስትመለከት ከሀገር ከዘመድ ከትውልድ ከመቀየክ ውጣ ብሎ ሲያወራው ያወራበትን የቀመሩን ስትመለከት ምን ማለት እንደፈለገ ከዚህ ላይ እንመልከት። እንደዚህ ይላል፣ እግዚአብሔርም አብርሃምን አለው ከሀገር ከዘመዶች ከአባት ቤት ተለይተ እኔ ወደማሳይህ ምድር ውጣ። የመጀመሪያው ስቴፕ። ሁለተኛው ታላቅ ሕዝብም አደርግሃለሁ። እስካልወጣ ድረስ ታላቅ ሕዝብ አትሆንም ነው። ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን። ተመልከት፣ እባርክሃለሁ፣ ስምህንም አከብረዋለሁ። አንድ አካል አለ አንተን ለማክበር የሚፈልግ፣ አንድ ቤተሰብ አለ አንተን ለማሳደግ ታላቅ ለማድረግ የሚፈልግ። ሁል ቀን የቺ የጀመርካት ነገር አንድ አካል እንዳለ ይግባክ። ሁሌ ጠዋት ስትነሳ ብቻዬን አይደለሁም፣ ከኔ ጋር የሚሰራ አካል አለ፣ ከኔ ጋር የሚሮጥ አካል አለ። ምክንያቱም ያንን ያ አካል የማስፈጸም ህልውናውን ከለመድከው የማስፈጸም ፕሮግራም እንዳለው ደግሜ ይላል፣ የማስፈጸም ፕሮግራም እንዳለው ያንን ነገር ለመፈጸም የሚያስችል አቅም፣ ጉልበት፣ ብቃት እንደሰጠ። ለዚህ ነው መጽሐፍ ቅዱስ ለመንፈሳዊ ነገር የበቃችሁ ትሆኑ ዘንድ አላለም ያለው ነገር በነገር ሁሉ ብቃትን አግኝታችሁ። ስለዚህ ለዚህም ስራ ለንግድም በነገር ሁሉ ብቃት ማግኘት አለብን። ለምሳሌ ገንዘብ አያስፈልግም ብለን እንዳታስብ። መቼም እንደዚህ ብለን እንደማናስብ ነው። አንዳንዱ ድፍን የሆነ ጭንቅላት ስንይዝ ምንለው ነገር ዋናው ጌታ ነው። እውነቱን ልንገር፣ ጌታን ይዘናል። ስንት ሰው ነው ቸርች ቤት ክራይ መክፈል አቅቶ የተዘጋው? ጌታን ስለማያውቁ ነው። እዚህ ቦታ ላይ ሰብስቦን ያለ ነገር እኮ ገንዘብ አግኝተን በገንዘቡ ሰርተን ይኸው እዚህ ጋር ተሰብስበናል። ከአንድም 8 ፎቆች አሉን። እነኚህ 8 ፎቆቹን የሰራናቸው ገንዘብ ነው ይከፈል ነው። አየህ፣ የፈለግነውን ፋንክሽን ልናደርግ እንችላለን። የወደድነውን ነገር ለመስራት የሰራው አሁን ማን ነው? እግዚአብሔር ነው አይደለም? ማን ነው? ገንዘብ ነው። ገንዘቡን ግን የሰጠን ማን ነው? እግዚአብሔር ነው። ምን ስላልን ነው? ስለተንቀሳቀስን። ስለተንቀሳቀስን። አሁን በደንብ ተረዳ። የመንፈስ ዓለም ንግድ ብለህ ስታስብ ጭፍን ሆነን አትሄድ። እኔ መንቀሳቀሰው አለ፣ የሚረዳኝ ከኔ ጋር አለ፣ የሚረዳኝ ከኔ ጋር አለ። ሁል ጊዜ አከብርሃለሁ፣ ታላቅ አደርግሃለሁ። እግዚአብሔር አከብርሃለሁ፣ ታላቅ አደርግሃለሁ ሲል
በብሉይ ኪዳን ብቻ ሳይሆን ይህ ከክርስቶስ ጋር የተያያዘም እንደሆነ ያስቀምጥልሃል መጽሐፍ ቅዱሱ። ቆላስያስ ምዕራፍ 1 መሰለኝ ቁጥር ምዕራፍ 2 መሰለኝ ይህ የክብር ተስፋ የሆነው ክርስቶስ ኢየሱስ በእናንተ ውስጥ በክብር ምን ማለቱ ነው መኖሩ ነው የሚለው ምዕራፍ 1 ቁጥር 28 ምዕራፍ 1 ቁጥር 27 ለእነርሱም እግዚአብሔር በአሕዛብ ዘንድ ያለው የዚህ ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። ስለዚህ ለክብር ነው የተጠራው፣ ለታላቅነት ነው የተጠራው። ነገር ግን መንገድ እስካላወቅ ድረስ ለክብርም ለታላቅነትም መውጣት አለብህ። እስካልወጣ አሁን ካለበት ሼልፍ ውስጥ ወይም መኖሪያ ነገር ውስጥ ሰብረቅ እስካልወጣ ድረስ መሆን አትችልም። ደግሜ እላለሁ መሆን አትችልም። ተስፋ ሊኖርክ ይችላል፣ ደስተኛ ልትሆን ትችላለህ ባለው ነገር። ነገር ግን ለክብርና ተጽዕኖ አምጪ ሰው ምድር ላይ መሆን የምትፈልግ ከሆነ የመጀመሪያ ማሰብ ያለብህ የክርስቶስ ሕይወት ለዚህ ጉዳይ እንደመጣ እወቅ። በቃ አለቀ። ጮክ በልና ደሃ ልሆንም በልስ። እሱ ስለኔ ደሃ ሆኗል በልስ። ድገመው፣ ደሃ ልሆንም በልስ። እሱ ስለኔ ደሃ ሆኗል። ደሃ አልሆንም፣ እሱ ስለኔ ደሃ ሆኗል። ቢከም ምንም ውስጥ ሁን ድሃ አልሆንም። ድህነት አጋንንት ነው። በቃ አለቀ። ልንገርህ፣ ወስነ ውጣ። ይሄ አሕዛብ የሚያወራክ ወይም ጴንጤውም ጨምሮ የሚያወራ ነግሬሃለሁ። ከዚህ ቀደም የነገርኩን እንዳትረሳ። አገራችን 4 መንግስት ሁሉ የድህነት መንግስት ነው። የድህነት መንግስት ነው። ቁርጥ ያለ ነገር ሰምተኝ አንተም ያደግከውም የተወለድከውም በድህነት ሜንታል ሲስተም ነው። እኔም ሆንኩ አንተም ሆንኩ የአገሩም ሲስተም የድህነት ሲስተም ነው። የጃንሆይ ጊዜ ነግሬሃለሁ። ምንድን ነው የሚደረገው? አንተ ጭሰኛ ከሆንክ ምን ትሆናለህ? ልጆችህ ምን ይሆናሉ? ጭሰኞች ይሆናሉ። ዘበኛ ከሆንክ አንድ ልጅ ዘበኛ ይሆናል። ጸሐፊ ከሆንክ አንድ ልጅ ጸሐፊ ይሆናል። ማለት አንተ የኖርከውን ኑሮ እንዲኖር ነው የሚደረገው። ወታደር ከሆንክ ወታደር ትሆናለህ። አባት የሆነውን ነው የምትሆነው። ፕሪንሲፕሉ አንድ ነው። ማንም ሰው እንዲያድግ ከንግስናው በስተቀር ከንጉሱ ሰው ከሆኑት ቤተሰብ በስተቀር ሌላው በሙሉ በዛው ልክ እንዲኖር ነው የሚባለው። እንዳትወጣ እንዳትሄድ። ዳስ ዋይ መሯቸው ሽፍታ ምናምን የሚሆኑት የነበረው። ምክንያቱም ስርዓቱ ማንም ሰው እንዳያልፍ ተብሎ የተገደበ ነው። ሁለተኛ ደርግ መጣልክ 2 ቤት አለክ ሲል ችግር የለም አንዱን መንግስት ይወርሷል ይላል። በቃ ጨረሰ። 500,000 ብር ካለ ብርክ እንደሚቀማ ታቅ ነበር በደርግ ጊዜ። 500,000 ብር ካለ ሰርተም ናምጣ ምንም አምጣ 500,000 ከደረስክ ከዛ ይወሰድባል። አገሩ ሲስተሙ ምንድነው? ሶሻሊዝም ምንድነው? ድህነት ወደፊት። ልንገርህ፣ ያው እግዚአብሔር ምስክሬ ነው። ድህነት በሙሉ እግሯ ቆማባት ያለች ሀገር ብትኖር ኢትዮጵያ ናት። ማዕድን አላት፣ ወርቅ አላት፣ ውሃ አላት፣ ዓለም ላይ የሚያስፈልግ አየር አላት። ምን የሌላት ነገር አለ? አብዛኛው አገሮች ቱሪስት ምናምን ለመሳብ የሚሆኑ ነገሮች እኛ እኮ የሐይቆች ብዛት ያለን ሰዎች ነን። ጉድ እኮ ነው። ነገር ግን የሚያሳዝኑ
ለማኝና ዓይንህን ክፈት። ስለዚህ አይቃወሙኝም ብለህ እንዳታስብ። ቸርች መንግስተ ሰማያት የሚገባው ህዝብ ብሎ የሚያወራክ አልዓዛርን እየሰበከ የሚኖር ህዝብ ነው። አንድ አልዓዛር ነው መጽሐፍ ቅዱስ ላይ ያለው ድሃ ሆኖ መንግስተ ሰማያት ገባ። አንድ አልዓዛር። አብርሃምን ጥራው፣ ይስሐቅን ጥራው፣ ያዕቆብን ጥራው፣ ዳዊትን ጥራው፣ መጽሐፍ ቅዱስ ላይ ያሉትን በሙሉ ጥራቸው፣ ባለጠጎች ናቸው። ስለዚህ አንድ አልዓዛርን ይዘህ ትሞታለህ። እንደውም አልዓዛር መንግስተ ሰማያት ገባ አይልም፣ በአብርሃም እቅፍ ውስጥ ገባ። እዛ ሄዶ እንኳን የገባው በማን እቅፍ ነው? ጎበዝ። ድሃ መንግስተ ሰማያት አይገባም አላልኩም። አልዓዛርም ገብቷል። ዛሬ ድንገት ከደረስኩበት አወራለሁ። ኢየሱስ ባለጠጋ መንግስተ ሰማያት ከሚገባ መርፌ ቀዳዳ ግመል ቢያልፍ ይቀለዋል ሲል ደቀ መዛሙርቱ ምን እንዳሉ? እንኪያስ ማን ሊገባ ነው? እኛ ላንገባ ነው አሉት። ያሉትን እንግዲያስ ማን ሊገባ ነው አሉት። እነሱ ድሃ አይደሉማ፣ አልገባም። እንግዲያስ ማን ሊገባ ነው አሉት። እኛም ተከትለንክ አንተን እኛስ ላንገባ ነው አሉት። ድሃ ብቻ የሚገባ ከሆነ እንግዲያውስ በደም ተረዳ። የመንፈስ ዓለም ይግባ። ይሄ ዓለም በመንፈስ የተሰራ ዓለም ነው። ይሄ ራሱ ዓለሙ እባርካለሁ ሲል መንፈስ ዓለም ኢንተርፊር አድርጎ ጣልቃ ገብቶ መስራት እንደሚችል ባያምን ኖሮ እባርካለሁ ሊል አይችልም። ታላቅ አደርጋለሁ ቢል ታላቅ የሚያደርግ መንፈስ ዓለም ኢንተርፊር አድርጎ እንደሆነ ጣልቃ ገብቶ እንደሆነ እዚህ ሀገር ላይ ታላላቅ ሰዎች ናቸው ብለ በዘፈን ይሁን በምናምን ይሁን ለምን ይመስላል ፈረሰኛው እያሉ እንኳን የሚዘፍኑለት አልገባም። የሐሙሱ ፈረስ ምናምን እያለች ይዟት ሄደ እንጂ በደንብ ስማኝ። ማንም ቃል ኪዳን ሳያደርግ በፍጹም ኃያል ታላቅ የሚሆን ሰው እዚህ ምድር የለም። ያንዳንዱ ወይ በደም ላይ በተደረገ ስርዓት ነው፣ መንፈሳዊ ነው። ይህ ዓለም መንፈስ ነው። ምክንያቱም ከማይታይ እንደመጣ መጽሐፍ ቅዱስ ያወራል። እስቲ መጽሐፍ ቅዱሳችን አንድ ጥቅስ እናንብበው። ዕብራውያንም ምዕራፍ 1:11 ምን እንደሚል በደንብ ተመልከቱ። 11:1 እምነትም ተስፋ ስለምናደርገው ነገር የሚያስረግጥ ተመልከቱ። እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። የማናየውንም ነገር ምን የሚል ነው? የሚያስረዳ ነው። ለሽማግሌዎች የተመሰከረላቸው በዚህ ነውና ዓለሞች አሁን አንድ ዓለም አይደለም፣ ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህም በእግዚአብሔር ቃል እንደተዘጋጁ። ዓለም ራሷ የተዘጋጀችው በምንድን ነው? ይሄንን የሚያመለክተው ውሃም በእግዚአብሔር ቃል ነው፣ አፈርም በእግዚአብሔር ቃል ነው። እንደገና ዛፍም ቅጠልም ምንም በለው ከየት የመጡ ናቸው? ከእግዚአብሔር ቃል የመጡ ናቸው። ዓለሞች ከማይታየው ዓለም እንደመጡ ደግሞ መጽሐፍ ቅዱሳን የምናየው ሁሉ ከምናየው እንዳልሆነ ከማይታየው ዓለም እንደሆነ ተመልከቱ። ስለዚህም የሚታየው ነገር እዚህ የምታያቸው ነገሮች በሙሉ ከሚታዩት ነገር ተፈጥረው እንዳልመጡ በእምነት እናስተውላለን። እኛ በእምነት ያለን ሰዎች እንዲህ ነው የምናስብ። ደግሜ እላለሁ፣ የሚታየው ነገር ከማይታይ ዓለም ውስጥ እንደመጣ እኛ
በእምነት ያለን ሰዎች እንዲህ ነው የምናስብ። ንግድን ስታስብ ከማይታየው የህይወት ስርዓት የመጣ ነው ብለክ ማመን አለብህ። ከማይታየው የህይወት ስርዓት፣ ከማይታየው የህይወት አካሄድ። ስለዚህ የምትነግደው ነገር በሙሉ ከማይታይ ዓለም የመጣ ነው። ድንቹም ይሁን ምግቡም ይሁን ሽሮም ይሁን ምንም ይሁን ከማይታይ ዓለም እንደመጣ፣ ትራንስፖርቱም ይሁን ከማይታይ ዓለም እንደመጣ፣ የማይታይ ዓለም ውስጥ ያለ አቅምና ኃይል አለ። ያንን አውጥተን እንጠቀማለን። እኛ በመንፈስ ያለን ሰዎች እንዳትረሳ ሮሜ ምዕራፍ 8 ላይ ሮሜ ምዕራፍ 8 ቁጥር 2 ጀምረን ብንመለከት የምንናየው ነገር ስጋዊ ሰውና መንፈሳዊ ሰው ነው። ምን እንደሚል ተመልከቱ። ቁጥር 2 በክርስቶስ ኢየሱስ ያለው የሕይወት መንፈስ ተመልከቱ። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛል። ከዚህ በኋላ በዓለም ስትኖር፣ በስጋ ስትኖር፣ በወደቀ አስተሳሰብ ስትኖር የምትኖረው ኃጢአት ሰራው አልሰራው ወደቁ አይከናወንልኝም ምክንያቱ ውስጥ ኃጢአት እየሰራው ነው እንዲህ ነው። አሁን ግን የክርስቶስን ሕግ ካሰብክ ክርስቶስ ከዚህ ነገር ነፃ አውጥቶኛል ብለህ ካመንክ፣ ለዚህ ነው ልትከስር አትችልም። ምልክ አንድ አካል የሚከስር አካል የለህም። ምክንያቱም ኪሳራ የመጣው ከውድቀት። ድጋሚ አንብብልኝ። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛል። ወጥቻለሁ። ዳግመኛ ልያዝ ምን አልልም። እዚህ ቤት ውስጥ ጌታን ያልተቀበለ ሰው አለ? የለም። በጣም ጥሩ። ከሌለ አንድ ትልቅ ነገርንም ከኃጢአት ሕግ ነፃ ነክ ማለት ከመውደቅ ሕግ ከመሳሳት ሕግ ምንድነ ነፃ ነክ። የሚቀጥለውን በደንብ ይሁን። ከስጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአት ምክንያት ልኮ አድርጓል። ምን አድርጓል? ኃጢአትን ከዚህ በኋላ ኮንኖታል። በሌላ አነጋገር ልምጣልን። ክርስቶስ ስለኔም ስላንተም ደሃ ሆኗል የሚለው ከኃጢአት በኋላ የመጣ ውድቀት አይደለ? ስለዚህ ዋጋው ምን ብሎታል? እስቲ ከፍሎታል በል። ድገመው በጌታ ድገመው በጌታ። ኦኬ። የእጅን ስራ እንዳትባረክ ሊያደርግ የሚችል አካል አለ? የለም። ለምን? እርግማኑ ከእጅ ላይ ምን ብሏል? ተወስዷል። ስለዚህ እርግማኑ ከተወሰደ ዳግመኛ በአንተ ላይ መስራት ምን አይልም። አተገብላለሁ። እየሰማ ነው አንተ ሰውዬ በለው ነው። ላነሳሳክ እፈልጋለሁ። ይህ ፈጽሞ ሕያው እግዚአብሔር ምስክሬ ነው። አማኙ ሆነ ውድቀትን እንዳታስብ። ምክንያቱም ኦልሬዲ ኩነኔው ሄዷል ማለት እግዚአብሔር አንተን ከዚህ በኋላ ሊከስክ አይችልም። እስቲ እግዚአብሔር ሊከሰኝ አይችልም በልስ። ሊያድነኝ ነው የመጣው በልስ። ኦኬ አንብብልኝ ቀጥሎ ያለው። ከስጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ በማንመላለስ አሁን እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ በማንመላለስ በእኛ አተገብላለሁ። አንተን ነው የሚያወራው በለው ነካ አድርገን። አሁን ፈጽመ እንዳታስብ። በስጋ ያለክ ሰው አይምሰልክ። ስንቶቻችሁ ታምናላችሁ አሁን በአብ ቀኝ ነኝ ብላችሁ? አተገብላለሁ ለህም ማለት ነው። እዚህ አድርገው
አየ እዚህ የለም። አሁን የሚያወራው ጆክ ወይ ደግሞ ስህተት ይመስላል። ለዚህ ለተቀመጠ ሰው በስጋ ላለው ሰው ይሄ ነገር ጆክ ነው የሚመስል። ግን ጠንቋይ ቤት ሂድ ማለት አራት መናፍስቶች ናቸው የሀብትን እንቅስቃሴ የሚያደርጉ እነግራቸዋለሁ ሌላ ቀን። አራት መናፍስቶች በመናፍስት ዓለም በክፉዎቹ አራት መናፍስቶች ባለጠጋ ያደርጋል። ኢትዮጵያ ውስጥ በዚህ በጎጃም በደጋሚዎች በዚህም በእንትን በመንዝ እንደገናም ደግሞ በዚህ በወለጋ አተገብላል እንኳን ደህና መጣ በለው ነካርገው አተገብላለሁ ዳኒ ችግር የለበትም ያው ያጠናቸዋል በለው ነገር ይወለ እያንዳንዱ መንፈስ የሚሰጠው አሰራሩ ልዩ ልዩ ነው። ለምሳሌ የጎጃም ከሄድክ ሌሊት ላይ በአህያ ያስጋልብሃል። የወለጋው ከሄድክ እርቃንህን ያስወጣል። ባዶ እርቃንህን ከተማ ያሮጣል 9 ሰዓት ላይ። ልክ ከሌሊቱ 9 ሰዓት ሲሞላ ካልገባክ መናፍስቱ ራሱ ይመታል። አተገበለው እቺችንማ ሰምተሻታል በለው ነካርገች እና ቤት ሲመለስ ምን እያለ ነው የሚሮጠው? ማናቸውም አህያ ላይ የሚጋልበው 200 ብር ከሆነ እንትኑ መሶብ ይገለበጥና መሶቡ ተገልብጦ ባዶ መሶብ ተከድኖ ይቀመጣል። ከዛ በኋላ 200 እያለ ነው የሚሮጠው። ሲመጣ መሶቡን ሲከፍት ምን ነው የሚያገኘው? 200። ዳ የሆነ ሰውዬ ራቁቱንም ሆኖ 10 ብር ሲከፍተው መሶቡ ስንት ብር ነው? አሁን ይሄ ጆክ ነው ለኛ፣ ለነሱ ግን is work ይሰራላቸው። it's work for them። አሁን በደንብ ስማ። ሌሎቹ ልብስ እንትን ከሆነ የመንዝ አካባቢው ከሆነ ምን ልብስ ነው የሚሰጡክ? አላየም? ባለጠጋ ሆኖ ልብስ የማይቀይሩ አንድ ልብስ የሚያረጉ ወይም ስራ ሲገቡ ያንን ልብስ ከውስጥ አድርገው 5 ዓመት ነው በ5 ዓመት ነው የምታደሰው። አተገብላለሁ ይሄድሻለሽ እዚህ ቤት በለው ነገር እየነገርኩ ያለው በአይኔ በብረቱ ያየሁትን ላውራክ። ሳውት ሱዳን ላይ ይህንን ቴሌቪዥን ስለሚያዩ ሳውት ሱዳን ያሉት ያውቃሉ። አበሻ ሰው ድራፍት ቤት ያለው ልክ ድራፍት ሲጀምር ልክ 10 ሰዓት ሲል ሱሪ ቁምጣ ይለብሳል። አንድ ቁምጣ ነው የሚለብሰው። አጠገቡ ያሉ ድራፍት ቤት አንድ አይነት ድራፍት ቤት ነው። አንድም ሰው አይጋ። እዚህ ግን እስከ ሌሊቱ 9 ሰዓት ሊገዳደሉ ሁሉ ይችላሉ ድራፍት ለመጠጣት። ልክ ከሌሊቱ 9 ሰዓት ሲሆን ያወልቀዋል። ሰው ሁሉ ጥርግ ብሎ ይወጣል። ድንገት ጨቡዴ የሆኑ አልኩኝ። ለምን መናፍስት ዓለም ሞኝነት ነው የሚመስለን። እኛ ደግሞ መጽሐፍ ቅዱስ ደግሞ ምናምን ሰዎች ከነሱ እንበልጣለን። ምን እንላለን? ድገመው። እነሱ ያከማቻሉ፣ እኛ እንወስዳለን። በል አተገብላለሁ ገንዘቡ ሴጦ ነው አያውቅም በለው ነካር ኪያኖ ኩባይ ደይነማ አይ እናንተ ሰዎች እነሱ ምህረት አያውቁም። ልንገራችሁ፣ አብዛኛው አስራት ከፋይ ሆነ
ነገር ግን አልከፍልም ብለክ ከእግዚአብሔር ጋር አስራት ስታቆም የሚሰልቡት ካንተ እንደሆነ ታውቃለህ። ብዙ ሰው አይገባውም። አይ ነው ተው ግድ የለም። ብዙ ሰው እንደዛ ነው። ስለተሰለክ በኋላ መጣለውና ማትሰጥ ከሆነ ኩመናኒያን ትጎዳለህ። ቁጥር 5 አንብብልኝ ምን እንደሚል እስቲ። እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉ፣ እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ምን እንደምታስብ እግዚአብሔር ሐሳብን ነው የሰጠክ። ታላቅ አደርጋለሁ ብሎ ሐሳብ ሰጠ። ሳይንስ ደርሶበት የመናገር አቅም ብሎ ያወራል። መናገርን አቁሚ የተባለች ይመስል እንዲሁ ኑሩ ተብለን የተላክን ይመስላል። ነገር ግን እስቲ አንድ ጥያቄ ልጠይቅህ። ጸሎት መናገር ነው ወይስ ምንድን ነው? ምን የምታመጣው ነገር አለ? ምን የምትለውጠው ነገር፣ ምን የምታገኘው ነገር አለ? ጸሎት እኮ መናገር ነው። እዚህ ቦታ እኮ የሰበሰበን የመናገር ፕሮግራም ነው። ሌላ ምንም ፕሮግራም አልሰበሰበን። ኢንፎርሜሽን ሰምተህ ተናገር ነው። ደግሜ እላለሁ፣ ኢንፎርሜሽን ሰምተህ ተናገር። አሁን እኔ ስናገር ሰማክ፣ ከዛ በኋላ ቤት ገብተህ የእግዚአብሔር ስጦታ መናገር ነው። እንዳትረሳ፣ የትኛውም የመንፈሳዊ ዓለም አሰራር በክፉም ሆነ በደግ በእግዚአብሔርም ሆነ በሰይጣን የመናገር ፕሮግራም። እነሱ በአህያ ላይ እያስኬደው ራቁቱን የጅብ ምናምን አድርገው አጥንት አድርገው የእንስት ምናምን ነገር ሰርተው አስቀብረው እጃቸው ላይ የሚሉት ነገር ቢኖር መቶውን አምጣው ሁሌ የተነሱ መቶውን አየቃላቸው መቶውን 200ውን እያለ ሲያወራ ያን ድምፅ እየሄደ ሌላውን ሰው ያስረዋል። ደጋሚ ያስባለው ምንድን ነው? መናገሩ አይደል እንዴ? ጠንቋይ፣ አስማተኛ፣ ማወርተኛ ምናምን ያስባለው ምንድን? መናገሩ አይደል? ከመናገር ውጪ ምን ማድረግ ይችላሉ? እስቲ ንገረኝ። መሳሪያ የላቸው ምን ይለ? ለምሳሌ ለመግደል አሰቡ። ቁጭ ብለው ምን ሞተ የንትና ልጅ እንደሞተው አያቱ እንደሞተው ቅድመ አያቱ እንደሞተው ቅንቅን አያቱ እንደሞተው ምናምን እንደሞተው እሱም ሞተ፣ ከነሱ ጋር ሄደ። ንግግር ነው የሚያወሩት። ከዛ በኋላ መርፌ አምጥተው ወጋ በፎቶ ሲያረጉ ድፍት። ከዛ በኋላ ልቡን ወቅቶት ሞተ። እነሱ ግን ያቁታል። አንተም ታወራ አይለን ጥላ ወጊ መታው ስትል እነኚህ ሰዎች ሽጉጥ ይዘው ጩቤ ይዘው ወጉት? አልወጉም። በቃላቸው ወስደው ገደሉት። እኔ ባደግኩበት አካባቢ መርካቶ ማለት ነው፣ አውቶቡስ ተራ ሁሌ ድቤ አለ። ምክንያቱም እዛ ነጋዴዎች ስላሉ የቢስ ገንዘብ የኛ ይሁን አይረሳም። ድብ የቢስ ገንዘብ የኛ ይሁን ባባራባ ሰውየው ጫቱን ይተፋባል ላይ አንተ የቢስ ገንዘብ የኛ ይሁን የቢስ ገንዘብ ቢስ የሚባልን ገንዘቡን ወሰዱት አልወሰዱት? ወሰዱት። ቢስ የሚባል አሁን መታሰቢያም የለው። መርካቶ የዛኔ ትንንሽ ሱቆች ነበሩ። ዛሬ ሌላ ዓለም ሆኖ አከፋፋይ ብጠራ ያኔ የቢስ ገንዘብ የኛ ይሁን መንግስትን ወሰዱት ማለት ነው። ወንድሜ ቃል ነው የሚሰራው። ቃል የሚሰራበት ፕሮግራም ውስጥ ነው ያለው። እግዚአብሔር ሰጪ ነው ስትል የሰጠክ ምንድን ነው? ቃል ነው። ቃል ነው። ታላቅ ሕዝብ አደርጋለሁ፣ እባርካለሁ። ስለዚህ ሰጪ ከሆነ የመባረክ ፕሮግራም ነው የሰጠ። ዘፍጥረት 13 እናውጣ። ዘፍጥረት 13
ምን እንደሚል እስቲ እንመልከት። በኢየሱስ ቁጥር 8 እስከ 11 አብርሃምም ሎጥን አለው እኛ ወንድማማቾች ነንና በእኔና በአንተ በረኞቼና በረኞቹ መካከል ጠብ እንዳይሆን እለምንሃለሁ። በቃ አንድ ሰው መንፈሳዊ ነው፣ አንድ ሰው መንፈሳዊ አይደለም። መንፈሳዊ የሆነው ሰው በእኔ ምክንያት እንደተባረክነ ብሎ አልነገረውም። ይዞት ወጣ። አብርሃምም እጅግ በለጠገ። አብሮት ስለወጣ ሎጥም እጅግ ምን አለ? በለጠገ። እንስሳዎች በዙላቸው፣ በለጠጉ፣ ሀብታም ሆኑ። ጠብ በእነሱ በረኞቹ መካከል ሲሆን አብርሃም ምን አለ? እንካ ውሰድ፣ የለመለመውንም ብትፈልግ ቀኝም ግራም ሰሜንም ደቡብም ምስራቅም ብትል ሂድ። የኔ ሀብት ወይም የኔ ካፒታል በምድር ላይ ያለ ሳይሆን በመንፈስ ዓለም ላይ ያለ ነው። መርጠክ ሂድ፣ እኔ ምራጩን ወስዳለሁ። ዲዲዩሲ ነው የመረጥከውን ሂድ። ምክንያቱም አይቶታል ሎጥን። ሎጥ ምን አይነት ሰው ነው? የዚህ ዓለም እይታ ያለው ሰው ነው። ሰርቶ ያመጣ መስሎታል። የሚደንቅ ነገር የሆነውን ተመልከት። ሎጥም ወደ ሶዶምና ጎሞራ እጅግ የለመለመ ነበረና መረጠ። አብርሃምም ምራጩን ወሰደ። ምራጩን ደረቁን ወሰደ። አብርሃምም ስትመለከት እጅግ እንደበለጠገ ብቻ ሳይሆን የምትመለከተው ሎጥ በስጋ ወስዶት የሄደው ነገር ጥቂት እንደቆየ የሎጥ ሚኖርበት ምን ነበር? ሰዶም አገር ላይ የሆነውን ተመልከት። ሌሎች 13 አገራት ተሰብስበው ሶዶምን ወረሯትና ንብረት ገፈው ሄዱ። አብርሃምም ሰማ። ወንድሙ ሎጥ በምን በስራት እንደሄደ ንብረቱም እንደተዘረፈ። አስገራሚው ነገር አብርሃም ሎጥን አስጣለ። 13 ክፍል የሆኑ ጦሮችንም አሸነፈ፣ በዘበዘም ይላል። አቤሜሌክ የሚባለው የሶዶም ንጉሥ ምን አለው? የዘረፍከውን ከሰው ከባሮቹ በስተቀር ሌሎቹን ሁሉ ውሰድ ሲለው፣ ነገ አበለጠኩት ብለህ ምን እንዳትናገር፣ አበለጠኩት ብለህ እንዳትናገር፣ ከባሮቼ ከሚደርሳቸው ክፍልፋይ በስተቀር አንዳችም ነገር እኔ ካንተ አልወስድም። ዲዲዩሲ ለባሮቹ የሚሆን ግን ሀብት በዘበዘ አልበዘበዘም? በዘበዘ። እኔ እነግርሃለሁ፣ በስጋ ተነሳስቶ አንድ ሰው የሆነ ነገር ሲሰራብህ በአንተ ህይወት ላይ ሲያደርግ ስታይ አትሟገት፣ ትወርሰዋለህ። ደግሜ ላለው ትወርሰዋለህ። ምንም ላንተ ነው የሚያከማቸው። አተቀብላለሁ፣ ይሰበስብልኛል በለው። ድገመው በጌታ። ታሪኩን አንብበው፣ በጣም ደስ የሚል ታሪክ ነውና ታሪኩን አንብበው። የሶዶም ሰዎች ግን ክፉዎችና በእግዚአብሔር ፊት እጅግ ኃጢአተኞች ነበሩ። ከወደ ላይ ግን ስታነብ ሌላ ታሪክ ትመለከታለህ። ቁጥር ከ22 እንጀምር። 13 እስከ 18 ነው። አብርሃምም የሰዶምን ንጉሥ አለው፣ ሰማይና ምድርን ወደሚገዛው ወደ ልዑል እግዚአብሔር እጄን ከፍ አድርጌአለሁ። አንተ አብርሃምም ባለጠጋ አደረግኩት እንዳትል። ተመልከት፣ ባለጠጋ አደረግኩት እንዳትል። ብላቴኖቹ ከበሉት በቀር ከእኔ ጋር ከሄዱትም ድርሻ ቢሆን ከእኔ ጋር ከሄዱትም ምን ድርሻ ቢሆን ላንተ ከሆነው ሁሉ እንዳልወስድ
አውናንና ኤስኮልም መምሬም እነርሱም ድርሻቸውን ይውሰዱ። ከዚያም ነገ በኋላም የእግዚአብሔር ቃል በራእይ ወደ አብርሃም እንዲህ ሲል መጣ። አብርሃም ወይ አትፍራ፣ እኔ ላንተ ጋሻ ነኝ፣ ዋጋህም እጅግ ታላቅ ነው። ዲዱሲ ይሄ ሰውዬ ወስኖ ከወጣ በኋላ ምራጩንም ወስዶ አንድ ነገር መጣ። ዋጋክ እኔ ነኝ እንጂ እዚህ ምድር ላይ ያለ አይደለም። ከኔ ከሆነ ግን አለው ከተውከው ቢሊየን እጥፍ ልሰጥክ ምን እላለሁ። በሌላ አነጋገር በስጋ መነገድ ይቻላል፣ ግን ዘግይተህ ነው የምትደርሰው። ዘግይተህ ነው የምትደርሰው፣ ያውም የምትችለውን ያህል ሄደክ። ከእግዚአብሔር ጋር መነገድ ግን መብረር ነው። ቸርች ባይዘው ወይ ደሃ አይደለችም። በመካከላቸው አንድስ እንኳን ደሃ ብዙ ሰው እንዲህ ሲወራ ምንድነው ሁሉም እያመጣ ያስቀምጥና እየቆረጠ ይበላል። አይደለም፣ ይነግዱ ነበር፣ ይሰሩ ነበር። የሰሩትን ደግሞ በህብረት ያደርጉ ነበር። ኃያል ይፈሯቸው እንደነበር ታውቃለህ። ብርቱ ነበሩ። እንዲህ ብዬ ላውራ፣ አሁን የደረስክበት ብልጥግና ላይ ከቆምክ እግዚአብሔር እንደ በረከትህ ምንጭ መቁጠር አቁመሃል ማለት ነው። አሁን እዚህ ጋር ደርሻለሁ በቃኝ ካልክ፣ ሌላ አለ ማትል ከሆነ መነገድ የሚያስፈልግ አይመስለኝ። የበረከቴ ምንጭ ነው ካልክ ግን ልክ እንደ አብርሃም አስብ። እግዚአብሔር ተገልጦለት ዋጋክ በእኔ ዘንድ ነው። በዚህ አጋጣሚ እግዚአብሔር ሰጪ ስለሆነ ሁለት ነገር ነግሬክ ልጨርስ። የመጀመሪያው ገንዘብን እንደ ባለ አደራነት ማትቀበል ከሆነ ባለ አደራ ወይም እግዚአብሔር ለአንድ ፕሮጀክት እንደሰጠክ ያንን ፕሮጀክት ለማስፈጸም እንደሆነ ማታሰብ ከሆነ ብዙ ጉድለት ይመጣብሃል በህይወት። ጴንጤ በህይወቴ ተመለከትኩ። ከመቶ ጴንጤ 99ኙ እግዚአብሔር ሲባርከው ከእግዚአብሔር ጋር የለም። ቢኖርም የሚያሳዝን ነው። እግዚአብሔር የሚታለል ይመስለዋል። ልንገራችሁ፣ አንድ ቸርች ሄድኩ። የቆየ ቸርች ነው። ቤት በድንኳን ነው ቸርቹ። ኢትዮጵያ ውስጥ አለ የተባለ በውሃ ሀብት በውሃ በመሸጥ የታወቀ ሰው ነው። መጥራት ስለማልፈልግ ብዙ ገንዘብ ነው ያለው፣ ሚሊየንስ። የሚሄድበት ቸርች ድንኳን ቤት ሆኖ ድንኳን ውሃ፣ ጎርፍ፣ ዝናብ ሲመጣ ቸርቹን አቋርጦ ነው የሚሄደው። እግሩን እንዲከፍቶ ያሳልፋል። አጠገብላለሁ እንኳን ደህና መጣ በለው ነገር። መጨረሻውስ ምን ሆነ? ዛሬ እንትኑን ሸጠው ባንክ ምናምን አናቱ ላይ ነው። በዛ ጊዜ ግን ከ200 ሚሊዮን በላይ ግን ነበረው። ይኸውልህ እግዚአብሔር ዓላማ አለው ሲባርክ። አገልጋይ አምጥተህ ቤትህ ውስጥ ቅቅል ስላበላኸው እግዚአብሔር ደስተኛ የሚሆን ከመሰለ አጠገብላለሁ፣ አጨብጭብ ለዚህ ንግግር በለው ነገር። ቅቅል ስላበላው እግዚአብሔር ደስ የሚለው እንዳይመስልህ። ደግነቱ እኔ ሰው ቤት ስለማልሄድ ችግር የለም። ወይም ለአንድ ዘማሪ
ሙሉ ሱፍ ስላለበስከው ለአንድ ፓስተር ሙሉ ሱፍ ስላለበስከው እግዚአብሔር አጨብጭቦ የሚያገዘ ራስህን ነው የሸወድከው። ባለ አደራ ነህ። ነገ አንተን ሚሊዮነር የምትሆነው ይሄንን 100% ፈርምልሃለሁ። ቢሊዮነርም ልትሆን ትችላለህ። እኔ እንደምትሆንም እርግጠኛ ነኝ። ነገ አንተም እንደነሱ መውደቅ ከፈለግ ቀጥል የነሱን መንገድ። ቤት ጋብዘክ አንድ ባለጠጋ ያደረገኝን ላውራክ። ደውሎልኝ ሐዋርያው ዳንኤል እንደምን ደህና ነህ? ደህና ነኝ እግዚአብሔር ይመስገን። በጣም ደስ ብሎኛል። አገልግሎትህን ሁሌ እመለከታለሁ። እኛ ጋር ያኔ ሮብ ነበርና ፕሮግራም ማደርገው የፈውስ ፕሮግራም ሮብ ለት ፕሮግራም አለን። ሮብ ለት እየመጣ ከኛ ጋር ጆይን አድርገን እዛ የምታገኘውን ገንዘብ እኔ እዚህ ምን እላለሁ እሰጥሃለሁ። ከኛ ጋር አንዳንዴ አዳር ሲያስፈልግም እየመጣ እንድታገለግል የሚያስፈልጉ ነገሮችን አንዳንድ ነገሮች አደርግልሃለሁ። በጣም ደስ ብሎኛል ምናምን። ያው ችግር እንዳለብኝ ታውቃለህ። አይ እኔ ሮብ ለት ፕሮግራም አለኝ እየነገርኩ መሰለኝ ዝጋው እያልኩ። እኔ አንተን ባለጠጋ አደርግሃለሁ እንጂ አንተ እኔን አትረዳኝም። እኔ ውስጥ ያለ ቃል ማንንም ከመሬት አንስቶ ካንተ በላይ ማድረግ ይችላል። እኔ ይሄንን ነው ማምነው። የፈለግከውን ማሰብ ትችላለህ። አዎ አውቃለሁ እንዲህ እንደምትመልስልኝ። አንተም ወንድምህም ትዕቢተኞች ናቸው። ምክንያቱም እንደ ሌሎቹ ገረድ ላልሆንን አጨብጭብልኝ። እኔ ደግ ነኝ። ከያኩበና ቢያለ ነገ አንተ ሚሊዮነር እንደምትሆን ቢሊዮነር እንደምትሆን እቅጩን ግን ነግርሃለሁ። ዛሬ ያ ሰው በምናምን ኬዙ እስር ቤት ነው ያለው። እኔ እውነቱን ላውራ፣ ማንም ጠላት የለንም። ጠላት ራስህ እንደሆንክ ብቻ አውቅ። ባላደራ ገንዘብ እንደሆንክ ካላወቅ፣ ባላደራ ነኝ ብለህ ማታመን ከሆነ ባደራ መልክ አንተ ጋር ተሰጥቶክ እንዳለ ስትሞት አሳልፈው እንደምትሄድ በህይወት እያለ ሌሎችን ረተክ እንደምትሄድ በህይወት እያለ መንግስቱን አስፍተክ መሄድ እንደምትችል እንጂ ባንክ ቤት አስቀምጠው ቁጭ አድርገው የምታሰላው ነገር ለልጅ ልጅ 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 እያልካደ እኔ እነግርሃለሁ። ለእግዚአብሔር ስታደርግ ለልጅ ልጅ ልጆችን አውርሰህ ትሄዳለህ። ሲስተሙ ይሄ ነው። ስለዚህ መጽሐፍ ቅዱሱ የሚለውን እንስማ። አንደኛ ዜና አላቪ ይሄ ሰው በጣም ነው የሚያስደስተኝና አንደኛ ዜና ለጌታ አንድ ቀን በሆነ ምክንያት የእግዚአብሔር ሰው ሲናገሩ ሰምቼ ይሄን ቃል እኔም አወጣው። ምን የሚል ነው? ዴቪድ ቢሾፕ ዴቪድ ኦየዴፖ 100,000 ሰው የሚይዝ ዱም እየሰሩ ነውና ጨረሱ መሰለኝ፣ እርግጠኛ አይደለሁም። ጨርሰዋል። ኦኬ። እና ጨረሱ። እሳቸው ምን አሉ? ዳዊት ለእግዚአብሔር ቤት ከ6 ቢሊየን ዶላር በላይ ሰጠ። በህይወት ዘመኔ እስካሁን የሰጠሁት ይሄን ያህል ነው አሉና ቁጥሩን ባላስታውሰውም፣ ነገር ግን ዳዊት ከሰጠው በላይ ሰጥቼ ነው እችን ምድር ምለቀው አሉ። አሁን ቢሾፕን ስታስብ ቢሾፕ ሙሉ ሌጎስ የታክሲ አገልግሎት የሚሰጥ ድርጅት ያላቸው እንደሆነ ታውቃለህ። ቸርቿ ናት። ሙሉ ሌጎስ ታክሲ አንድ በማህበር የተደራጀ ቸርቹ ነው የሚሰራው። ይሄን ነገር ኢትዮጵያ እንደምናመጣው እርግጠኛ ሁን። ደግሞ እንሰራዋለን። ለማየት ያብቃ።
እሁድ ቀን ሲሆን ያ ታክሲ በሙሉ ፓራራም እያለ ወዴት ያመጣል? ወደ ቸርች። አሁን በደምብ ስማ ምን ማለቴ እንደሆነ። እኚህ ሰውዬ ያሉትን ሰምታ ማድረግ ይቻላል። ሪል ስቴቶች ምናምን ምን ማልነገር ነገር አለ ያላቸው። ነገር ግን እዚህ ስትመለከት ያሉትን ዳዊት ከሰጠው በላይ ለቸርች ሰጥቼ ልለፍ ብለው የሚያስቡ ሰው ከ6 ቢሊየን ዶላር በላይ ምን አለ አንተ ቁጭ ብለህ ይሄን ያህል ቢሊየን መስጠት እችላለሁ። እግዚአብሔር ስጦታ ማምጣቱ ምን አይልም አይቀርም። ምን እንዳደረጉ ታውቃለህ? እግዚአብሔር ስጦታን ይሰጣል ብለው አውርተው ለፓስተሮቼ 18,000 ፓስተር አሉ በየእንትኑ ሪጂኑ ያሉት ናይጄሪያ ውስጥ ብቻ 18,000 ፓስተሮች አሉ። 18,000 መኪና ፈልጋለሁ ሲሉ ስንት እንደሰበሰቡ 146,000 መኪና። አጠገብላለሁ እየሰማ ነው በለው ነገር አጠገብላለሁ። ከዚህ በላይ ስጦታ አለ በለው ነገር በስራ ላይ ስላሉ እግዚአብሔር አብሯቸው ምን ይላል? ስጦታ ብያለሁ። ተመልከቱ፣ አንብብልኝ ይህንን ጥቅስ አንደኛ ዜና ምዕራፍ 29 ቁጥር 3 ጀምሮ እንደዚህ ይላል። ከዚህም በላይ ደግሞ የአምላኬን ቤት ስለወደድኩ ለመቅደሱ ካዘጋጀሁት ሁሉ ሌላ የግል ገንዘቤ የምን ገንዘቤ? ከመቅደሱ ካዘጋጀሁት ሌላ የግል ገንዘቤ የሚሆን ወርቅና ብር አለኝና ለአምላኬ ቤት ሰጥቼዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ። አጠገብላለሁ። መስጠትን የሚያክል የሚያስደስት የለም በለው ነገር። እግዚአብሔር ዳዊትን በዘር ንጉሥ አይጠፋም ለዘላለም ብሎ ቢምል አትደነቅ። የሰጠውን ሰጥ። ቀጥሎ ያለውን ተመልከት። የቤቶቹ ግንብ ይለበጥበት ዘንድ ከአፌር ወርቅ 3,000 መክሊት ወርቅ 7,000 መክሊት ጥሩ ብር በሰራተኞችም እጅ ለሚሰራው ስራ ሁሉ ለወርቁ ዕቃ ወርቁን ለብሩም ዕቃ ብሩን ሰጥቻለሁ። ዛሬ በፈቃዱ ራሱን ለእግዚአብሔር የሚቀድስ ማን ነው? እኔን አድርጌያለሁ። ባደራ መልክ ነው እስከ ዛሬ እኔ እጅ ላይ የነበረው። አሁን የእግዚአብሔር ቤት ስራ መጣ፣ ሰጠው። እኔ በጣም የሚደንቀኝ ነገር አለ። መቼም ከልባችሁ እንደምትወዱኝ አውቃለሁ። እኔም ክፉ ልብ እንደሌለኝ ታውቃለህ። እንደው ስትወጡና ስትወርዱ ይሄ ቤትን ስታየው ምን ይሰማችኋል? በጣም ደስ ይላል። አጠገብላለሁ ቀለም ሳይቀባ ሲቀር ምን ይሰማሃል ብለው ጉልበቱ፣ አቅሙ፣ ችሎታው እያለን ልንሰራው የምንችለው ነገር እያለ ነገር ግን እንደ ባዕድ የምንመለከት ሰዎች ገንዘባችሁን ባንክ ቤት አስቀምጣችሁ ወይም ደግሞ ለክፉ ቀን ብላችሁ ያስቀመጣችሁ የመንፈስ ዓለም መነገድ ማለት ከእግዚአብሔር ቤት ጋር አብሮ መስራት ነው። አጨብጭብ። እኔ ደግ ነኝ። ክሩሴድ እናደርጋለን ስልክ ክሩሴድ ልናደርግ ነው ስልክ ቁጭ ብለህ አሁን ለምሳሌ አዋሳ ክሩሴድ አለን ከ4 ሳምንት በኋላ አዋሳ ላይ ክሩሴድ እናደርጋለን። ክሩሴድ የኛ ቸርች ክሩሴድ ያደርጋል። ጌታ ይመስገን። መቼም ክሩሴድ በአየር አናረግም። ኢቭን እንኳን ብንጠራ እንኳን ለስፒከሮች ብቻ ብናወጣ ከ600,000 ብር በላይ ነው የምናወጣው። እና ቁጭ ብለህ አሁን ለምሳሌ ክሩሴድ እናደርጋለን። ብዙ ሰው ተፈወሰ። አሁን ለምሳሌ ጋምቤላ በነበረን ጊዜ ከጋምቤላ ሁሉ ታምር የሆነው ጋምቤላ ይኸው አለ፣ አድሌም አለ፣ ሌሎቹም አሉ።
እና እዛ ከነበረው ነገር አንዱ ገና ከዚህ ስንነሳ አንድ ፕሌን ውስጥ ነን። እኔም ዘርዬም አድሌም አንድ ላይ ቁጭ ብለን አንድ እየሄድን እያለ 38 ዲግሪ ነው አፖስትል ተዘጋጅ አሉኝ። ምን ማለት? ቅቅሉን ለመቀቀል ማለት ነው። ፀሐይ ላይ ነው የምቆመው። ስለዚህ ፀሐዩ ደግሞ ያው እኔ ምን አልኩ? ጌታ ሆይ አየሩ ተቀበለኝ፣ ፀሐዩ ተቀበለኝ፣ ደመናው ውሃው ተቀበለኝ፣ አፈሩ ተቀብሎኛል። ጨረሱ። ልክ እዛ ስንደርስ ዝናብ እየዘነበ ነው። በቃ ዝናብ እየዘነበ ምንም አለን። ከዛ በኋላ አወሩኝ። አይገርምም ምናምን ሲል እዛ ያለው ፓስተሩ ሚሊዮን ምን አለኝ? እግዚአብሔር ፌር አይደለም። እኛን እንደዚህ አክስሎን አንተ ስትመጣ እግዚአብሔር ዝናብ ያዘንባል፣ ደመና ያደርጋል። እኛ ምን ኃጢአት አለብን? ዝም በል። ያው በሰው ፊት ነው ያወራው። ፌር አይደለም፣ እግዚአብሔር ፌር አይደለም ይል ጀመር። አይ ተቀብሎኝ እኮ ነው አልኩት። እኔ እንግዲህ ልንገርህ አልኩት። አራቱ ቀን ፀሐይ የሚባል ህልም ይሆንላችኋል። ጋምቤላ ፀሐይ አይወጣም ማለት ኪያዙ ኩሙን እኔ አቱዲ 4 ቀን ደመና ያው ታዲያ አለ። ያው እዚህ ጋር እሱም አለ፣ ሌሎችም አሉ። 4 ቀን ደመና፣ ዝናብ፣ ደመና፣ ዝናብ፣ ደመና። ምን አልኳቸው? ኃላፊዎች መጨረሻ አገኘኋቸው። አሁን ለካ ችግር አለ፣ ኃላፊ ማለት አልችልም። አግኝቻቸው ምን አልኳቸው? እንደዚህ ሆኗል ምናምን ስል በጣም ተክተልትለው ብዙ እንትን አድርገን ነበር አንዳንድ ነገሮችም። ስለዚህ አወራንና ይኸውላችሁ የእግዚአብሔር ሰው ማለት እንደዚህ ነው ምናምን ብዬ ማስጠንቀቂያ ሰጠኋቸው። እንደዚህ መደረጋል የእግዚአብሔር ቤት በተመለከተ እንደዚህ ብዬ። ምክንያቱም እግዚአብሔር የሚፈልግ ህብረተሰብ መባረክ ምን ይላል ይችላል። ስለዚህ ብዬ አስረድቼ ምናምን ጨርሰን ለማንኛውም አልኳቸው ከዚህ በኋላ ላለው እኔ ልክ ፕሌኑን ለቅቄ ሲሄድ ንፍሮውን ትቀጥሉታላችሁ። ይሄ ማለት እውነት እኔ ስለገባው ደመና እንደነበረ ምልክት ይሆናል። ይሄው አድሌ ጠቁሮ መጣልክ። ዛሬ ነው የመጣው። እግሩ ልክ ፕሌኑስ ሊለቅ ሲል ይሄው አልሞቱም። ይሄው እዚህ ያለው ከዋሻው እነሱ አሉ። ፕሌኑስ ስንገባ ፀሐይ መውጣት ጀመረች። ስንለቅ ቅቅሉ ጀመረ። 4 ቀን ሙሉ ይሄው ዛሬ ጠዋት ሲያስቀኝ ነበረ። አረ ሞትን አፖስትል እግዚአብሔር ፌር ነው ወይ? እኔ ልንከር የተለየው ሰው ስለሆንኩ አይደለም። አንድ ነገር ነው። ስጦታ ተሰጥቶኛል። ምን አይነት ስጦታ? ምድር ትቀበልክ፣ አፈሩ ይቀበልክ፣ ውሃው ይቀበልህ፣ አየሩ ይቀበልህ። የሚቀበልክ በሙሉ በመልካም ይገናኝክ። አጠገብላለሁ። ይህ የኔ ቀን ነው በል እስቲ። ድገመው በጌታ ድገመው በጌታ። ይህ የኔ ቀን ነው። እጅን አንሳልኝ። በጌታ በኢየሱስ ስም ስጦታክ እንዳይታይ የሚያደርግ አስራትክ ይሁን መባክ ይሁን ወይንም ደግሞ በህይወት ዘመን ስጦታክ እንዳይታይ የሚያደርግ ማናቸውም ነገር ዛሬ ተነሳ። እንዳይቀበሉክ የሚያደርግ ነገር በሰው ዘንድ ይሁን በመላእክት ዘንድ ይሁን በየትኛውም በአየር ይሁን በንፋስ ይሁን ወይንም ደግሞ በውሃ ይሁን በመሬት ይሁን እንዳይቀበሉክ የሚያደርግ ነገር ከላይክ ላይ ተነሳ። ጮክ በልና ዛሬ ተነሳ በልሴ። ድገመው በጌታ ድገመው በጌታ። ዛሬ ተነሳ። እጅን አንሳልኝ። በፊት ላይ የተጻፈ ድህነት ስፍራ ለቀቀ። አሜን። አለመከናወን ስፍራ ለቀቀ። አሜን። አለማስተዋል ስፍራ ለቀቀ። አሜን። ጭንቀት፣ ፍርሃት፣ ውርደት ስፍራ ለቀቀ። አሜን።
በሕይወት ዘመን በሙሉ ገደብ ሆኖ ያለ መጋረጃ ሆኖ ያለ ዛሬ ተቀደደ። አሜን። አይተው ገብተህበት የማታውቀውን ፋይናንስ እንዳትገባ ሁሉ ጊዜ ገደብ ተደርጎ ያለ የገቢ ምንጭክ ውስን ሆኖ ያለ ዛሬ ሰፈር ለቀቅ። አሜን። ዛሬ ይህን ሰፈር ለቀቀው። አሜን። ጮክ በልና ይህን ሰፈር ዛሬ ለቀቁት በል። ድገመው በጌታ ድገመው በጌታ በጌታ በኢየሱስ ስም። ራቁትነት ዛሬ ተለየክ። አሜን። ባዶነት ዛሬ ተለየክ። አሜን። ውርደት ዛሬ ተለየክ። አሜን። ኪሳራ ዛሬ ተለየክ። አሜን። ጮክ በልና ዛሬ ከህይወቴ ወጣ በልሲ። ድገመው በጌታ ድገመው በጌታ እጅን አንሳልኝ። በስም የተነገረብህ አውቀህም ይሁን ሳታውቅ ገደብ ተደርጎ በመጽሐፍ በድግምትም ይሁን በተለያየ አይነት መንገድ ከእጅ ላይ የሚዘርፉ ስምን ባወጡልህ ቀን እንዲህ እንዝረፈው ብለው ያወጡት እንዲህ እናሰቃየው እንዲህ እናድርገው ተብሎ የተጻፈ ዛሬ ሰፈር ለቀቀ። ጮክ በልና ስሜ ተቀይሯል በልስ። ድገመው በጌታ ድገመው በጌታ ድገመው በጌታ በጌታ በኢየሱስ ስም። ከዚች ቀን ጀምሮ ስም ተቀየረ። ከዚች ቀን ጀምሮ ስም ተቀየረ። ጮክ በልና መንገዴን ቀይሬአለሁ በልስ። ድገመው መንገዴን ቀይሬአለሁ በልስ። ድገመው መንገዴን ቀይሬአለሁ በል። በጌታ በኢየሱስ ስም መንገድ ቀይረ ወጣ። መንገድ ቀይረ ወጣ። መንገድ ቀይረ ወጣ። ጮክ በልና አለፍኩ በልስ። ድገመው በጌታ ድገመው በጌታ ድገመው በጌታ አዶን ነው። የተቀደደ ኪስ ነው ያየሁት። ከዚህ በኋላ ነቀዝ ኩኩባ ደጎቢያ የበላብህ ዘመን በኢየሱስ ስም ተነሳ።